የመንግሥተ ሰማያት አበጋዝ፣ የእግዚአብሔር ወዳጅ፣ የሕዝብና የአሕዛብ አባት፣ የተቀደሰ ትዳር ተምሳሌት ሲሆን አርከ እግዚአብሔር፣ ብእሴ እግዚአብሔር፣ ምእመነ እግዚአብሔር እየተባለ ይጠራል። በሥነ ፍጥረት ተመራምሮ አምላኩን ያወቀ ጠቢብ ሰው ሲሆን ከደግነቱ የተነሳ በተመሳቀለ መንገድ ላይ ድንኳን ሰርቶ እንግዳ በመቀበልና ችግረኞችን በመርዳት የኖረ የደግነት ተምሳሌት ነው። አብዝቶ እንግዳን ከመቀበሉ የተነሳ ሥላሴን በቤቱ ለማስተናገድ የታደለ ቅዱስ አባታችን አብርሃም። በዛሬው ቪዲዮ ለአምላኩ ካለው ፍጹም ፍቅርና ታዛዥነት የተነሳ አንድያ ልጁን ለመስዋዕት እስከ ማቅረብ የደረሰውን የሃይማኖት፣ የደግነት፣ የምጽዋት፣ የፍቅር አባት የአበ ብዙኃን የአባታችን የአብርሃምን አስደናቂ ታሪክ በዝርዝር አቀርብላችኋለሁ። ይህን ቪዲዮ እስከ መጨረሻው እንድትከታተሉት እያሳሰብ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑን። በቤተ ክርስቲያናችን ትውፊት መሰረት የአብርሃም አባት ታራ ሲሆን እናቱ ደግሞ ቱና ትባላለች። አባቱ ታራ ጣዖትን እየጠረበ ይሸጥ ነበር። ጣዖቱን ሽጦ ገንዘብ የሚያመጣለት ደግሞ ልጁ አብርሃም ነበር። የኦሪት ዘፍጥረት አንድምታ ትርጓሜ ላይ ጣዖት ማምለክ እንዴት እንደተጀመረ ሲያስረዳ እንዲህ ይላል። የአብርሃም ቅድመ አያት ሴሩህ ይባላል። ሴሩህ ናኮርን ይወልዳል። ናኮር ታራን፣ ታራ አብርሃምን ይወልዳል። የአብርሃም ቅድመ አያት ሴሩህ ብኑ የሚባል ልጅ ነበረው። ይህ ልጁም በሕፃንነቱ ተቀጸፈበት። ሴሩህም እጅግ ይወደው ስለነበር እንቅበረው ቢሉት ከመውደዱ የተነሳ አላስቀብርም አለ። ልጄ ብኑ እያለ ሁልጊዜ በማልቀስ ሐዘን ጸናበት። የሀገሩ ሰዎች ሴሩህ ወጥቶ በሄደበት ያን ልጅ ቀብረው እንጨት ጠርበው እጅና እግር ቀርጸው ቀለም ቀብተው ቀሚስ አጥልቀው በኋላው አቁመው ልጅህ ተነሳ አሉት። ሴሩህም ልጄ ብኑ ነህን አለው። በእንጨቱ ላይ ያደረ ሰይጣንም ድምፅ አውጥቶ አናገረው። የሀገሩ ሰዎችም አምላክ ቢሆን ነው እንጂ ያናገረው ብለው ራሳቸው ቀርጸው የሰሩትን እንጨት ማምለክ ጀመሩ። በዚህ መንገድ ከሴሩህ እስከ ናኮር፣ ከናኮር እስከ ታራ፣ ከታራ እስከ አብርሃም ደረሰ። የሀገሩ ሰዎች ሁሉ በዚህ መንገድ እንጨት ጠርበው ድንጋይ ለዝበው ማምለክ እንደጀመሩ የኦሪት ዘፍጥረት አንድምታ ትርጓሜ ምዕራፍ 11 ከቁጥር 28 ላይ ይናገራል። በዚያን ወራት አብርሃም እውነተኛ አምላክን ፍለጋ ገብቶ ነበር። አንድ ቀን ጣዖቱን ሊሸጠው ወደ ገበያ እየሄደ የተሸከመውን እንጨት ይመረምረው ጀመር። አሁን ይህ ምኑ አምላክ ነው እያለም መጠየቅ ጀመረ። መንገድ ላይም ደክሞት ካረፈበት ለምን አልጠይቀውም በማለት እርቦኛን አብላኝ አለው። መልስ የለም። እሺ አጠጣኝ አለው። አሁንም ያው ነው። ባይሆን እሺ አጫውተኝ አለው። ጣዖቱ ተራ እንጨት ነውና መልሱ ዝምታ ነበር። ከዚያ ተነስቶ ወደ ገበያ ሲሄድ ዓይን እያለው የሚያይ ጆሮ እያለው የማይሰማ አምላክ የሚገዛ እያለ ይጮህ ጀመር። ይህን ሲሰሙ አንዳንዶች የታራ ልጅ አብዷል ሲሉ፣ ሌሎች ደግሞ እሱ ያቃለለውን ማን ይገዛዋል ብለው ትተውት ሄደዋል። ሲመለስም ጣዖቱን ተመልክቶ አብርሃም ሰባበረው። በቤቱ ውስጥ የነበሩትንም ሁሉንም ጣዖት አሰባበራቸው። ከዚያም ስነ ፍጥረትን ይመለከት ወይም ይመረምር ጀመር። ተራራውን ከሁሉ ከፍ ብሎ ቢያዩ አምላክ ሊሆን ይችላል ብሎ አሰበ። ነገር ግን አንዱ ተራራ አንዱን ሲበልጠው አይቶ በፈጣሪ ዘንድ መበላለጥ የለበትም በማለት አምላክ አይደለም ብሎ ትቶታል። ነፋስ ደግሞ ባህር ሲገስስ ዛፍ ሲያናውጥ አይቶ አምላክስ ይህ ነው ብሏል። ነፋስንም ተራራ ሲገታው መዝጊያ ሲመልሰው አይቶ ፈጣሪንስ የሚገታው የለም ይህ አምላክ አይደለም ብሎ ተወው። የባህርን ማዕበሉንና ሞገዱን አይቶ አምላክስ ይህ ነው ብሏል። ባህርም አንድ ጊዜ ሲሞላ ሌላ ጊዜ ሲጎድል አይቶ በፈጣሪ ሕጸጽ የለበትም በማለት አምላክ አይደለም ብሎ ትቶታል። እሳትንም ደረቁን ከርጥቡ ለይቶ ሲበላ ቋያውን ሲያቃጥል አይቶ አምላክስ ይህ ነው ብሏል። እርሱንም ውሃ ሲያጠፋው መንገድ ሲከለክለው አይቶ ይህም አይደለም ብሎ ተወው። ፀሐይንም በዓለም ሁሉ ሲያበራ አይቶ አምላክስ ይህ ነው ብሏል። እርሱም በምስራቅ ወጥቶ በምዕራብ ሲገባ አይቶ በፈጣሪስ መውጣት መግባት የለበትም፣ ቀን ቢመግበን ሌሊት ማን ይመግበናል? ለዚህም ፈጣሪ ያለው ብሎ አምላከ ፀሐይ ተናበበኒ፣ የፀሐይ አምላክ ተናገረኝ በማለት ጸለየ። እግዚአብሔርም ፍጹም መሻቱን አይቶ ተገልጾለታል። እንዲህም ሲል ተናገረው፣ ከአገርህ ከዘመዶችህ ከአባትህም ቤት ተለይተህ እኔ ወደማሳይህ ምድር ውጣ። ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ። ለበረከትም ሁን። የሚባርኩህን እባርካለሁ፣ የሚረግሙህንም እረግማለሁ። የምድር ነገዶችም ሁሉ በአንተ ይባረካሉ የሚል ቃል ኪዳንን ሰጠው። አብርሃምም እግዚአብሔር እንደነገረው ሄደ። የወንድሙ የሐራ ልጅ ሎጥም ከእርሱ ጋር ሄደ። አብርሃም ከካራን በወጣ ጊዜ የ75 ዓመት ሰው ነበረ። አብርሃምም ሚስቱ ሳራና የወንድሙ ልጅ ሎጥን ያገኙትንም ከብት ሁሉና በካራን ያገኟቸውን ሰዎች ሁሉ ይዘው ወደ ከነዓን ምድር ለመሄድ ወጡ። አብርሃምም እስከ ሴኬም ስፍራ እስከ ሞሪያ አድባር ዛፍ ድረስ በምድር አለፈ።
ከነዓንም ገባ። የከነዓን ሰዎችም በዚያን ጊዜ በምድሩ ነበሩ። እግዚአብሔርም ለአብርሃም ተገለጠለትና ይህችን ምድር ለዘርህ እሰጣለሁ አለው። እርሱም ለተገለጠለት ለእግዚአብሔር በዚያ ስፍራ መሠዊያን ሠራ። አብርሃም በቤቴል ምስራቅ ወዳለው ተራራ ወጣ፣ በዚያም ድንኳን ተከለ፣ ለእግዚአብሔር መሠዊያን ሠራ፣ የእግዚአብሔርንም ስም ጠራ። የአብርሃም ወደ ግብፅ መሰደድ። በዚያን ዘመን በምድር ላይ ረሃብ ሆነ። አብርሃምም ረሃቡ ጸንቶ ስለነበር በእንግድነት ይቀመጥ ዘንድ ወደ ግብፅ ወረደ። ግብፅ ለመግባት በቀረበ ጊዜ ሚስቱ ሳራን እንዲህ አላት፣ አንቺ መልከ መልካም ሴት እንደሆንሽ እነሆን ያውቃለሁ። እንግዲህ በአንቺ ምክንያት መልካም ይሆንልኝ ዘንድ ስለ አንቺም ነፍሴ ትድን ዘንድ እህቱ ነኝ በይ አላት። አብርሃምም ወደ ግብፅ በገባ ጊዜ የግብፅ ሰዎች ሳራ እጅግ ውብ እንደሆነች አዩ። የፈርዖን አለቆችም አዩአት፣ በፈርዖንም ፊት አመሰገኗት። ፈርዖንም ባያት ጊዜ ያገባት ዘንድ ወደደ። ለአብርሃምም ስለ እርሷ መልካም አደረገለት። በጎችን፣ በሬዎችን፣ አህዮችን እንዲሁም ወንዶችና ሴቶች ባሪያዎችን ሰጠው። እግዚአብሔርም በአብርሃም ሚስት በሳራ ምክንያት ፈርዖንንና የቤቱን ሰዎች በታላቅ መቅሰፍት መታ። ፈርዖንም አብርሃምን ጠርቶ ይህ ያደረክብኝ ምንድን ነው? እርሷ ሚስትህ እንደሆነች ለምን አልገለጥክልኝም? ለምንስ እህቴ ናት አልክ? እኔ ሚስት ላደርጋት ወስጃት ነበር። አሁንም ሚስትህ ነዋት፣ ይዛት ሂድ አለው። ብዙ ባሮችን ሰጥቶ ወደ ከነዓን ሸኛቸው። ከነዓንም በገቡ ጊዜ ሳራ መካን ስለነበረች አብርሃም ከአገልጋዩዋ ከአጋር ልጅን እንዲወልድ ፈቀደችለት። አብርሃምም የ87 ዓመት ሰው ሲሆን እስማኤልን ከአጋር ግብፃዊት ወለደ። አጋር አብርሃም ወደ ግብፅ በተሰደደ ጊዜ የግብፅ ንጉሥ ፈርዖን አገልጋይ ትሆን ዘንድ ለሳራ ሰጥቷታል። መጽሐፈ ቀሌምንጦስ እንደሚነግረን ሳራ የአብርሃም እህቱ ናት። እህትነቷም በአባት ብቻ ነበር። የአብርሃም አባት ታራ 2 ሚስቶችን አግብቷል። የመጀመሪያ ሚስቱ ቱና ትባላለች። ከእርሷም አብርሃም ተወለደ። ቱና አብርሃምን ብቻ ወልዳ ሞተች። ታራ እንደገና ትህደፍ የምትባል ሁለተኛ ሚስት አገባ። ከእርሷም ሳራ ተወለደች። አብርሃም ለግብፅ ንጉሥ ሳራ እህቴ ናት ሊል የቻለው በዚሁ መንገድ እንደነበር መጽሐፈ ቀሌምንጦስ ይናገራል። የአብርሃም ወደ ጌራራ መሰደድ። አብርሃም ከዚያ ተነስቶ ወደ አዜብ ምድር ሄደ። በሱሬና በቃዴስ መካከልም ኖረ። በጌራራም ተቀመጠ። አብርሃምም ሚስቱ ሳራን እህቴ ናት አላቸው። በዚያን ጊዜ የጌራራ ንጉሥ አቤሜሌክ ሚስት ትሆነው ዘንድ ሳራን ወሰዳት። በዚያች ሌሊት አቤሜሌክ ተኝቶ ሳለ እግዚአብሔር ወደ አቤሜሌክ ገባ። በሕልምም እንዲህ አለው፣ እርሷ የጎልማሳ ሚስት ናትና ስለወሰድካት ሴት እነሆ አንተ ትሞታለህ አለው። አቤሜሌክ ግን አልነካትም ነበር። አቤሜሌክም እንዲህ አለ፣ በውኑ ያላወቀ ሰውን ታጠፋለህን? እርሱ እህቴ ናት አለኝ፣ እርሷም ወንድሜ ነው አለችኝ። ይህንም ሥራ በንጹሕ ልቤ በንጹሕ እጅ ያደረግኩት አለው። እግዚአብሔርም እንዲህ አለው፣ እኔም በየዋህነት እንዳደረግከው አውቄአለሁና ራራሁልህ፣ ኃጢአትም እንዳትሠራ ጠበቅሁህ። ስለዚህም እንድትቀርባት አልተውኩህም። አሁንም ለዚያ ሰው ሚስቱን መልስለት፣ ነቢይ ነውና ስለ አንተ ይጸልይልህ፣ አንተም ትድናለህ። ባትመልስለት ግን አንተ ሞትን እንድትሞትና ያንተ የሆነ ሁሉ እንደሚጠፋ አወቅ አለው። አቤሜሌክም አብርሃምን ጠርቶ ይህ በእኔና በመንግሥቴ ላይ ያደረግከው ምንድን ነው? ማንም የማይሠራው ታላቅ ኃጢአት ነው። ይህንንስ ያደረግክ ምን አይተህ ነው አለው። አብርሃምም እንዲህ አለ፣ ምናልባት በዚህ ቦታ እግዚአብሔርን መፍራት የለምና ስለ ሚስቴ ይገድሉኛል ብዬ ነው። ዳግመኛም በእውነት ከእናቴ አይደለች ከአባቴ ወገን የሆነች እህቴ ናት፣ ሚስትም ሆነችኝ። እግዚአብሔርም ከአባቴ ቤት ባወጣኝ ጊዜ ይህን በጎ ሥራ አድርጊልኝ፣ በገባንበት ቦታ ሁሉ ወንድሜ ነው በይ አልኳት አለው። አቤሜሌክም 1000 ምዝብዝ ብርን፣ ሴቶችና ወንዶች አገልጋዮችን፣ ላሞችና በጎችን አምጥቶ ለአብርሃም ሰጠው። ሚስቱ ሳራንም መለሰለት። አብርሃምም ወደ እግዚአብሔር ለመነ። እግዚአብሔርም አቤሜሌክን ፈውሶታል። የይስሐቅ መሥዋዕትነት። በዚያን ወራት ይስሐቅ የ12 ዓመት ልጅ ሲሆን እግዚአብሔር አብርሃምን አንድያ ልጅህን ሰዋልኝ ብሎ አዘዘው። አብርሃምም ከእግዚአብሔር በታዘዘው መሠረት ሞሪያም በተባለ ቦታ ሊሰዋው ወደደ። ሞሪያም የተባለው ቦታ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ቤዛ ሆኖ የተሰቀለበት ጎልጎታ ወይም ቀራንዮ ነው። አብርሃም እግዚአብሔርን ታዘዘ። ልጁ ይስሐቅም አባቱን ታዘዘ። አምላክህን ከምታሳዝን ዓይኔን አይተህ ከምትራራ በጀርባዬ ሰዋይ ብሎ አባቱን አበረታው። እግዚአብሔርም የአብርሃምን እምነት የልጁን ታዛዥነት አይቶ በይስሐቅ ፋንታ ነጭ በግ በዕፀ ሳቤቅ አዘጋጅቶ እንዲሰዋ አደረገው። የበጉም ምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አብርሃም በአምላኩ ፍጹም ነውና የሚወደውን ልጁን ይስሐቅን ለመሥዋዕት አቅርቧል። በዚህም የነቢያት፣ የሐዋርያት፣ የነገሥታት፣ የካህናት አባት ሥራው ሃይማኖት ወይም የሃይማኖት ሥር ተብሏል። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስም በሥጋ አያቱ ለመሆን በቅቷል። አብርሃም አርከ እግዚአብሔር
የእግዚአብሔር ወዳጅ፣ ብእሴ እግዚአብሔር፣ የእግዚአብሔር ሰው፣ ገብረ እግዚአብሔር፣ የእግዚአብሔር አገልጋይ፣ ምእመነ እግዚአብሔር፣ የእግዚአብሔር ታማኝ፣ ፍቁረ እግዚአብሔር፣ የእግዚአብሔር ወዳጅ እየተባለ ይጠራል። አባታችን አብርሃም በክብር በቅድስናና በሞገስ ከዘፍጥረት እስከ ዮሐንስ ራእይ ተጠቅሷል። ፈጣሪ በስሙ ለቅዱሳን ተለምኗል። ስለ ክብሩም በሲኦል ውስጥ እንኳ ማረፊያን አዘጋጅቶለታል። አጋንንትም ሊቀርቡት አልተቻላቸውም። ያረፈውም ከክርስቶስ ልደት በፊት 1900 ዓመታትን ቀደም ብሎ ሲሆን ዕድሜውም 175 ዓመት ነበር። የአባታችን የአብርሃም በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።